ወራህመቱላህ ወበረካቱ። ስሜ ዘቢባ አብዱ መሐመድ ይባላል። አብዱ ኑሬ በመባል ነው ግን የሚታወቀው። ኑሬ የአባቴ የወንድሙ ስም እንጂ የአባቱ አይደለም። በብዛት ሀገራችን ላይ በዛ ስም ነው የሚታወቀው። በጣም ስለሚዋደዱ አባቴና ወንድሙ በሱ ስም ነው የሚጠሩት። በወንድሙ ስም ነበር የሚጠሩት። እኔ ተወልጄ ያደግኩት ኬሚሴ ከተማ ጫተራ ሰፈር ተብሎ በሚጠራው በግራ በኩል መናኸሪያ፣ ከጫተራው ጀርባ ደግሞ ገበያ፣ እዚህ ግርግር ሰፈር ውስጥ ነው ተወልጄ ያደግኩት። አልሐምዱሊላህ እዛ ሰፈር ውስጥ ሳድግ ጥሩ ነገሩ ጥሩ እናትና አባት ነበሩኝ። ለሰፈሩ ያልተውኝ፣ ሰፈሩ ሳይሆን ቅርጽ ያስያዘኝ እናትና አባቴ ነበሩ። ቅርጽ አስይዘው ያሳደጉኝ። ኢስላምን ባንደበታቸው ሳይሆን በተግባር ነበረ ኢስላምን አሳይተው ያሳደጉኝ። አባቴን በትንሹ በስሱ ስገልጸው አባቴ አላህ ይርሐመው በጣም ጀግና፣ ኮስታራ፣ ሲስቅ ብዙ አላየው። ከጓደኞቹ ጋር ሲያወራ ካየነው ብቻ ፈገግ ሲል እናየዋለን። ከዛ ውጪ ከኛ ከልጆቹ ጋር ብዙ የአባትና የልጅ ቀረቤታ አልነበረም። እንደዚህ አይነት አባት ነው። በጣም የስራ ሰው ነው፣ ነጋዴ ነው። እኛንም እንደዛው ስራ ወዳድ አድርጎ ነው ያሳደገን። ጫተራ መካከል ነው ያደግነው፣ የገበያ ሰፈር ነው። ሁላችንም ልጆቹ የስራ ፊልድ አለን፣ እንሰራለን። ፌስታል አዞሮ የሚሸጥ አለ፣ ለውዝ አዞሮ የሚሸጥ አለ፣ ሸንኮራ፣ ሎሚ፣ ሁላችንም የስራ እንትን አለን እና በየቀኑ ማታ ማታ ገቢ እናደርጋለን። ዛሬ የ10 ብር በጀት አውጥቶ ከሰጠን ከ10 ብር ላይ 1 ብር አትርፎ መምጣት ግድ ነው። ከ1 ብር ላይ ደግሞ 10 ሳንቲም ማትረፍ ግድ ነው። ከዛ በላይም እንድታተርፊ አይፈቅድልሽም። ከዛ በታችም ያነሰ ትርፍ አይፈልግም። በጣም ኮስተር ብሎ ነው ያሳደገን። የአባቴ በትንሹ ይሄን ይመስላል። ወደ እናቴ ስመጣልሽ የሱ ተቃራኒ ነች። እናቴ ትልቅ ምግብ ቤት አላት። እዛው የስራ ቦታ ነው መኖሪያ ቤታችን። ቤቷ የሁሉ ቤት ነው። የመንገደኛውም፣ የጎዳናውም፣ የነጋዴውም፣ የሰፈርተኛው ሁሉም የሚገባበት፣ ሁሉም ጠግቦ በልቶ የሚወጣበት ቤት ነው። እንግዶቼ ነው እንጂ የምትለው ደንበኞች አትልም። ውጭ ላይ ሰው የሚያድር አይኖርም። ቤቱ ሲሞላ ነበረ ውጭ ላይ ሰው የሚያድረው። ሰርቪስ ወደ 6 ሰርቪስ አለ ከኋላ፣ ከፊት ለፊት 2 ዋና ቤት አለ። ያ ሁሉ ሞልቶ ውጭ ላይ ነው ሰው የሚያድረው። ካልሞላ ግቢው ሁሉ ሰው ያድርበታል። በተለይ የገበያ ቀን ሲሆን ከገጠር የሚመጡ ሰዎች አሉ፣ እዛ ነው የሚያርፉት። ከማንም ተጣልታ አውፍ ተባባይ ስትባል ሰምቻት አላውቅም። ከማንም ስትጣላ አይተናት አናውቅም። ሐታ ከአባቴ ጋር እንኳን አይተናት አናውቅም። አባቴም በጣም ትፈራዋለች፣ በጣም ታከብረዋለች። ከመፍራቷ የተነሳ አንዳንዴ መልኩን ሁሉ የምታውቀው እስካይመስለኝ ድረስ የህይወቴ መንገድ የተቀየረው 10ኛ ዓመቴ ላይ ነው። እናቴ አላህ ይርሐማት የሞተችበት ዓመት ማለት ነው 95። አንድ ቀን ልትወልድ 9 ወሯ ገብቷል። ሌሊት ነው። 3 ሴቶች አለን። ከበላይ ወንዶች አሉ፣ ከኔ በታችም ወንዶች አሉ። መሀል ላይ 3 ሴቶች አለን። ሴቶቹ የኔም ታላላቆች ናቸው። እናቴ የዛኔ ሌሊት ቀስቅሳን ለሁሉም ለዘመዶቿም ለልጆቿም ስም እየጠራች አውፋለች እና ያሳለፈችውን ሁሉ ታሪክ አወራች። ከሳቋ ጀርባ የነበረውን መከራ ሁሉ ነገረችን። የዛኔ በቃ እናቴ ማረፍ አለባት ብዬ ምን የተመኘው። በጣም ደክማለች፣ ብዙ መስዋዕትነትን ከፍላለች። እቺ እናቴ የዛን ሌሊት ቀሰቀሰችንና ታሪኳን ሁሉ ያሳለፈችውን ነገረችን። ይሄን ሁሉ መስዋዕትነት የከፈለችው ለኛ ስትል በአንድ ተሰብስበን በአንድ ቤት እንድናድግላት እንደሆነ ነገረችን። አሁን ግን አለች
የአላህ ጥሪ መጥቷል አለች። ሳልፈልግ እናንተን የምለይበት ቀኑ አሁን ደርሷል። እንዳታለቅሱ፣ እንዳታዝኑ፣ ተከባበሩ፣ ተደማመጡ፣ አማና ልሰጣችሁ ነው አለች። ለእኛ ለሶስቱ ሴቶች ማለት ነው። የዛኔ እኔ ልጅ ነኝ። ሁለቱ እህቶቼ ግን በደንብ ስለገባቸው በደንብ ያለቅሳሉ። እና ልጆቼን አባታቸው አያሳድጋቸውም፣ እናንተ ናችሁ የኔን ልጆች የምታሳድጉት አለች። መምከር ያለባትን ሁሉ መከረችን። መናገር አለብኝ ያለችውን ሁሉ ነገረችን። እዛ በማግስቱ ጠዋት ተነሳች፣ ቤቷን አስተካከለች፣ የሚሰበረውን አነሳሳች፣ ለእንግዳ የሚያስጠላውን አጸዳዳች። ጤፍ ነበረ፣ እሱም ይፈጫለች፣ እሱም ተፈጨ። በርበሬ ይዘጋጃለች፣ በርበሬው ተገዝቶ እሱን ለቃቅማ በማግስቱ ከትምህርት ቤት ስመለስ እናቴ ለመውለድ ጤና ጣቢያ ሄዳለች። እዛ በህይወት አልተመለሰችም። መኖር የጀመር ነው ህይወት አንድ ብላ የጀመረችው ከዛ ጀምሮ ነው። ህይወት ያለ እናት ከባድ ነች በጣም። የተደራረበ ጨለማ ነች፣ በቃ ማይነጋ ማለት ነው። ከ2 ወር በኋላ ያው ቤተሰቡን ማስተዳደር የኛ ኃላፊነትም ስለነበረ እሷ የጀመረችውን ስራ ለማስቀጠል ሞከርን። ትምህርትም አቆመን። 2 እህቶች የመጀመሪያ ትምህርት አቆሙ። ምግብ ቤቱን ለማስቀጠል ሞከሩ፣ ግን አልቻሉ። ኪሳራው በዛ። እናቴ ስትሞት ሪዝቋ አብሮ ሄደ። ከዛ ያለው ብቸኛ አማራጭ እኔ ትምህርቴን ማቋረጥ ነበረ። ለምን ሻይ አዙሬ መሸጥ ነበር እድሌ ማለት ነው። እነሱ ከፍ ከፍ ስላሉ ትንሽ ሳይኮሎጂም ይጎዳሉ። እኔ ልጅነትም ስለነበረኝ አይከብደኝም እንደዚህ አይነት ህይወት ማለት ነው። ተለመደልን ሻዩ። የአላህ ስራ ሆኖ ሱብሃንአላህ ተፈላጊ ሻይ ሆነ። ትንሽ ቆይቶ ሽማግሌ ይዞ መጣ አባቴ። ሽማግሌ ይዞ መጥቶ እነዛ ሽማግሌዎች ጋር እህቴ ተጠራች። ምንድነው ሽምግልናው? ቤት ይለቃችሁልኝ ይወጣል። ሴቶቹ 3ቱ ሴቱ ልጆች ቤቱን ለቀውልኝ እንዲወጡ። ከዛ በኋላ ህይወት የቤት ኪራይ እንዳንከራይ ከሚሴ ላይ ብዙ ጫና ፈጠረ። ቶሎ ቤት አላገኘንም፣ ተንገላተናል። ሰው ቤትም ሰራተኛ ሆኜ የተወሰነ ጊዜ ሰርቻለሁ። ብዙ አይነት ተባራሪ ስራዎችን ሰርቻለሁ። ከብዙ ድካም በኋላ አንድ ቤት አገኘን። እዛ ቤት ላይ ስራ ጀመረን። እዛ ቤት ላይ ስራ ስንጀምር ከሰሰን። 40 ምናምን ሺህ ብር ዳለባቸው ብሎ ከሰሰን 3ታችን። ከባድ ነው ማለት የኛ በሱ የነበረው ፈተና ሊሞት 2 ዓመት እንደዚህ ሲቀረው ነው ፈተናው ያበቃው። በሱ የተፈተነው ፈተና ማለት ነው። በጣም ከባድ ፈተና ነበረ። ቤት ልንሰራ ወደ 500 የሚሆን ብሎኬት ሙሉ ተከስክሶ ግቢውን አንጥፈውልናል። በቃ አልያችሁ አሉ አባቴ ነው። ብቻ የማያልቅ ፈተና አለ አይደል? መንታ አንዱን ጨረስን ስንል ሌላ መንታ ፈተና ነው የሚተካልን። አንዱን ጨረስን ስንል ሌላ መንታ ፈተና ነው የሚተካልን። ደስ የሚለው ግን አልሐምዱሊላህ በጣም እንወደዋለን። እንዳይከብድሽ የሚያደርገው ምንድነው? አንድ እሱ የአላህ ስጦታ ነው። ይሄንን በቃ የአላህ ተአምሩ ነው። አንዳንዴ ዱዓ እናደርጋለን። ለሱ የሰጠኸውን ጭካኔ
1% እንኳን ለኛ ሰጠን ብለን ዱዓ እናደርጋለን። ግን አልቻልንም። አባታችሁ እንዲህ ሆነ ካሉን እጃችንን ላይ ያለውን ስንለቀው አናቀው፣ ወደሱ ስንሮጥ አናቀው። የምንጨነቀው ማለት አባታችን በደህናው እንዳልሆነ ይሰማናል፣ በጤናው እንዳልሆነ ይገባናል። ለዛ ብዙ ስቃይ ብዙ መከራ እንደዚህ በአንድ መድረክ የሚወራ መከራም አልነበረም በሱ ያሳለፍነው መከራ። ግን መጥላት አልቻልንም። አልሐምዱሊላህ ረቢል ዓለሚን። በኋላ ወደ ቁርአኑ መጥቼ ቁርአኑን ስረዳው ደግሞ አለመጥላታችን የአላህ የራሱ ሕክማው እንደሆነ ደግሞ ገባኝ። የኔ አባት በደል ከነቢዩላህ ኢብራሂም አባት በደል አይበልጥም አለይሂ ሰላም። ነቢዩላህ ኢብራሂም አባታቸው ነው ከማህበረሰቡ ጋር ሆኖ ለዛውም ወደ ጥሩ ነገር ስለጠራቸው ከማህበረሰቡ ጋር ሆኖ እጁን አስሮ እሳት ውስጥ የወረወረው ልጁን። ከዛ ውስጥ ሲወጣ ግን ኢብራሂም አለይሂ ሰላም አባቱን አልተቸም፣ አልሰደበም፣ አልተቆጣም። ምን አላለም? ሰአስተግፊሩ ለከ ረቢ፣ ጌታዬን ምህረት እጠይቅልሃለሁ ነው ያለው። ያ ነገር ደግሞ ወደ ቁርአኑ ስመጣ ይበልጥ ከበፊቱ የነበረኝ ለአባቴ የነበረ ቦታ ይበልጥ እንዲሻሻልና እንዲያድግ ነው ያደረገው። አባት አንድ ብቻ ነው፣ መተኪያ የለውም። ማንም አባት ሊሆንሽ አይችልም። አባት የሚወደደው እምትወጂው አባት ስለሆነ ብቻ ነው፣ ስላደረገልሽና ስላላደረገልሽ አይደለም። እኔ አንድ ጎረቤታችን ነበረችና እኛ ቤት መጥቶ ስታየው እንደ ወላሂ ዘቢባ ትለኛለች፣ ይሄ ሰው አባቴ ሆኖ በነበር ምግብ ሳይሆን መርዝ ነበር ማበላው ነበር የምትለኝ። እኛ እንናፍቀዋለን በጣም። መስጂድ የሚሄድበትን ሰዓት ጠብቄ ሄድ ነበር አባቴን ለማየት ነው። አላቅም ለምን እንደሆነ አላቅም። መጣላት አልችልም፣ በቃ አልችልም፣ አልቻልኩም። ሁላችንም እኔ ብቻ ሳይሆን ሁሉም ልጆቹ የሚገርመው ነገር በጣም ነው የሚወዱት። ወደ ቂራት የመጣሁት በአንድ ሙስሊም ባልሆነ ግለሰብ አማካኝነት ነው። አላህ ሂዳያ ይስጠው። ሁሌም ማረሳው ባለውለታዬ ነው። ይሄም የሆነበት እኔ ያው ስለ እናቴ መጀመሪያ መግቢያ ላይ እንደተናገርኩት በጣም የሰደቃ ሰው ነበረች፣ ቸር ነበረች፣ የሁሉ መግቢያ ነበረች እና ያ ነገር ወደ እኔ ተጋብቷል። ወደ ቂራት የመጣሁት በዛ በእናቴ ባህሪ ምክንያት ነው። እናቴ ያው ንያ አላህ ጋር የምትተሳሰበው ነገር ይኖራት ይሆናል። እኔ ግን ንያ የሚባልን ነገር አላውቀውም እና ብዙ ጊዜ ደካማዎችን መርዳት፣ ምስኪኖችን መርዳት፣ ጎዳና ላይ ያሉትን ሰዎች ማንሳት በጣም ያሳስበኝ ነበረ። ከእህቶቼም ጋር የማልግባባበት አንዱ ባህሪ ይሄ ነው። እንደ በፊቱ እናቴ እንደነበረችው ያንን ሀያት ለምን አንኖረው? እኔ እናቴን የማቀርባት ይመስለኛል። የእሷ ስራ ሳስቀጥል እናቴን እያኖርኳት ይመስለኛል፣ እንደኔ አስተሳሰብ ማለት ነው። እና ይሄ ባህሪ በጣም ከእህቶቼ ጋር እያራራቀኝ ሄደ። አልንግባባልን። ህፃናቶችም ሲመጡ እነሱም አጣጥቤ አለባብሼ መሸኘት። የዒድ ልብስ አልለብስም፣ አዲስ ልብስ አልለብስም። ለነሱ ነው የምሰጠው። የዒድ ልብስ ከእንትን የሚገዛልኝን ብሩን ተቀብዬ ለደካማዎች ነው የምሰጠው። እኔ ንያ የሚባለውን ነገር አላውቅም። እማቀው ምንድነው መስጠት የሚባለውን ነገር ብቻ ነው እኔ የማቀው። ማድረግ የሚባለውን ነገር፣ ሰዎችን መርዳት የሚባለውን ብቻ ነው የማቀው። ከእናቴ የወረስኩት ያን ስለሆነ ማለት ነው። እዛ እንደዚህ እያልኩኝ እንትን ስል ሰዎች ጋር መግባባት አልቻልኩም። ቤተሰቦቼም ጋር ማንም ጋር ሳወራ አብደሻል ነው የሚሉኝ።
ሳወራ አብደሻል፣ ይሄ ጤነኝነት አይደለም። በዛ ምክንያት ነው ከሰዎች ጋር አልግባባ ስል ሰዎች በቃ ይሄ ጤና አይደለም በቃ እሷ አብዳለች እስኪሉኝ ድረስ ማለት ነው። መጨረሻ ዝምታ መረጥኩኝና መጽሐፍ ማንበብ እና ሬዲዮ ማዳመጥ ጓደኞች ያደረኩኝ ሁለቱን። ሁሉም ተመሳሳይ ሲሆንብኝ እንዴ ይሄ ነገር እውነት እብደት ይሆን እንዴ? ግን ከማበዴ በፊት እብደት ነው ብዬ ከመቀበሌ በፊት ማለት ሁሉም ባንድ እንዴት ይሄንን ነገር አንድ ስም ሊሰጠው ይችላል? የሆነ ችግር ቢኖር ነው። ምናልባት ከመቀበሌ በፊት እኔ ባለሙያ ላማከር ብዬ ዶክተር ነበረ። ምናልባት ስሙ እንዲጠቀስ ላይፈልግ ይችላል። እሱ ጋር ሄድኩኝ። ሙስሊም አይደለም። እሱ ጋር ሂጄ ሳማክረው እብደት አይደለም አለኝ። ግን የጭንቀት ምልክቶች ሊሆኑ ይችላሉ። በጣም እጨናነቅ ስለነበረ የእነሱን ችግር መፍታት አለመቻሌ በጣም ይረብሸኝ ነበረ። ሰላም ያሳጣኛል። በቃ አሁን አበባ ትከይ፣ አረንጓዴ ነገር እንደዚህ ራስሽን አፍታቺ ምናምን ብሎ መከረኝ። እሺ ብዬ ያንን ምክር ተቀብዬ እንዳለኝ ያደረግኩ። መፍትሄ አላገኘሁም። ተመልሼ ስመጣ እሱ ለትምህርት ደሴ ሄዷል። ላብራቶሪው ነበረ። ላብራቶሪው ደግሞ ፍልስፍናን የሚከተል ነው። ጌታ የለም የሚል ነው። እንዲሁ ስናወራ በቃ ይሄ እኮ አንዱ ጌታ አለመኖሩ ምልክት ነው አለኝ። በቃ ደካማዎች እዚህ ጋር እያሉ እዛ ጋር ሀብታሞች መኖራቸው እኩል ሁነን አለመኖራቸው የጌታ አለመኖሩ ምልክት ነው አለኝ እና የውሾን መጽሐፍ ሰጠኝ እንዳነብ ማለት ነው። መጣሁኝ፣ አነበብኩኝ። ሳነበው እኔ እምነቴን አይደለም ያጣሁት፣ ጌታዬን አይደለም ያጣሁት ለውስጤ ጥያቄ መልስ ነው ያጣሁት። ከዛም መለስኩለት። ልመልስለት ሲሄድ ጌታን ተቀብሏል። ሌላ ጊዜ ዶክተሩን አግኝቼ ሲመጣ ሄድኩኝ። ሲሄድ አናገርኩት። ስነግረው ያዘዘኝን ሁሉ እንዳደረግኩ ነገርኩት። ግን መፍትሄ እንዳላገኘው ስነግረው ቁርአን ቀርተሻል ያለኝ። ከዛ በኋላ ቂራት ገባሁኝ። ቂራት ማቆሚያ የለውም። ከዛን ጊዜ ጀምሮ እስካሁን ድረስ ቀጠለ። እቀራለሁኝ አሁን። ከዛ በኋላ ሕፍዝም ጀመርኩኝ። እዛው ሻይ ቤት እየሰራሁኝ 11 ጁዝ ድረስ ሐፈዝኩኝ። ኪታብም እነዚህ አጫጭር ሙኽተሰራት የሚባሉትን ኪታቦች እዛው እየሰራሁ ነው የቀራሁት። ከዛ በኋላ የነዚህን ሰዎች ችግር ለመፍታት ብዙ ጊዜ ደካማዎች፣ ምስኪኖች፣ ችግርተኞች አቀርባቸውና መፍትሄ ስፈላልግላቸው ፍቃደኞች አይደሉም ከዛ ውስጥ ለመውጣት ማለት ነው። እዛው ችግራቸው ላይ እንዲረዱ ነው የሚፈልጉት። እኔ ደግሞ እዛው ችግራቸው ላይ መርዳትን አይደለም የምፈልገው። ስለዚህ የሆነ ችግር አለ ማለት ነው። አእምሮ ላይ መሰራት አለበት። ሰዎችን ወደ ቁርአን ላምጣቸው። እኔ ቁርአን ውስጥ ነው መልስ እያገኘሁ የመጣሁት። ያንን የተበታተነ ሀሳቤን ቅርጽ እያስያዘኝ የመጣው ቁርአኑ ነው። ስለዚህ ሰዎች ወደ ቁርአን ከመጡ ለዚህ ችግራቸው መፍትሄ ያገኛሉ በሚል ሰዎችን ወደ ቁርአን ለማምጣት የዛኔ ወሰንኩኝ እና መርከዙን ከፈትኩኝ። ቁርአን ማስቀራት ጀመርኩኝ ማለት ነው። የአይሻ መርከዝ መጀመሪያ እዚህ አዲስ አበባ ቡራዩ ላይ ነበር የተመሰረተው። እዚህ ስመሰርተው በስፖንሰር ነበር፣ የቤት ኪራይ የሚሸፍኑልኝ አካሎች አግኝቼ ማለት ነው። ከዛ በነፃ ነበር እኔ የማስቀረው። ተወሰነ ለ3 ዓመታት አካባቢ ከቀጠለ በኋላ ያው ቤት ኪራይ የሚከፍልልኝ ሳጣ ለመበተን ተገደድኩኝ። ምን ወሰንኩኝ? የአይሻን መርከዝ ራሴ ገነባዋለሁ በሚል ወሰንኩኝ ማለት ነው። ወደ ውጭ ለመሄድ ፕሮሰስ ጨርሼ ቤቱን አስረክቤ እቃዬን ወደ ቤተሰብ ልኬ ፕሮሰስ ከጨረስኩ በኋላ ቤተሰብ ጋር ለመሰናበት ወደ ክፍለ ሀገር ሄድኩኝ። እዛ ሲሄድ ድንገት የእህቴ ባል ፎቶዎችን አንስቶ ይዞልኝ መጣ። አሳየኝ። እነዚህን ልጆች ምን አልሻቸው ኡስታዛ ሲለኝ በጣም የሚያሳዝን በቃ እድሜያቸው ከ9 ጀምሮ ያሉ ህፃናቶች የተለያዩ ሱስ ውስጥ ወድቀው ጊዜ ሳይፈጅብኝ
ጉዞዬን ቶሎ ሰረስኩት። ግን እንዴት መጀመር አለብኝ የሚለውን ጊዜ ሰጥቼ አሰብኩበት። ከኡስታዞቼም ጋር ተማከርኩኝ። በቤት ኪራይ መጀመር የለብኝም። በቤት ኪራይ የተጀመረ ነገር ቋሚ ስለማይሆን ከመንግስት መሬት ባገኘ ብዬ ሙከራዎች አደረኩኝ። እነዛ ሙከራዎች ሳይሳኩ ቀሩ። እዚህ መካከል አባቴም አላህ ይርሐመው ሞተ። በዛ እዛ የመቆየት እድሌ ሰፋ። ከዛ በኋላ በኪራይ ጊዜው ጉዳዩ ጊዜ የሚሰጠው ስላልነበረ በኪራይ ጀመርኩኝ። ከሚሴ የዲን ሀገር ነች፣ ሀገሩ የሚናገርባት ማለት ነው። በዛ በድምጻችን ይሰማ አማካኝነት ኡስታዞች ታስረዋል፣ ከሀገር ወጥተዋል፣ ዳዕዋዎች ተቀዛቅዘዋል። ያ ነገር ያመጣው ክፍተት ነበረ። ትውልዱ ላይ ዳዕዋዎች መቆማቸው፣ እንደዛ ቅራአት መቋረጡ ክፍተት አምጥቶ ነበረ። መድረሳው የግድ መጀመር አለበት ብዬ ወሰንኩኝ። በቤት ኪራይ ጀመርኩት። 9 ልጆችን ይዤ በቤት ኪራይ ጀመርኩት። መጀመሪያ አይሻ መርከዝ ብዬ ስያሜው አይሻ ረዲየላሁ ዐንሃ ተወዳጇ የነቢዩ ዓለይሂ ሰላቱ ወሰላም ሚስት በሷ ስም ነው የሰየምኩት። መጀመሪያ ከሴቶች መጀመር ስላለብኝ ሴት ልጅ ከተስተካከለች ኡማው ይስተካከላል የሚል ግምት ስለነበረኝ ቅድሚያ ሴቶችን ነው ያስቀደምኩት እና ሴቶች እሷን መምሰል አለባቸው ብዬ አይሻ የሚለውን ስያሜ መረጥኩኝ። አዳሪውን የጀመርኩት ድንገት ነው። ተመላላሽ የሕፍዝ ተማሪዎች ነበሩኝ፣ ግን ብዙ ጊዜ በጋብቻ ምክንያት ያቋርጣሉ፣ ዩኒቨርሲቲ ሲሄዱ ያቋርጣሉ። ወጥ የሆነ እኔን የሚተካ ልጅን ማፍራት አልቻልኩም። የተቆራረጠ ነገር ሲያጋጥመኝ እነዚህን ልጆች ከቤተሰብ መቀማት አለብኝ ብዬ መጀመሪያ ልጆቹን አናገርኩ። ልጆቹ ፈቃደኛ ሆኑ። የዛኔ ወደ 40 የሚጠጉ ልጆች ነበሩኝ። ፈቃደኛ ሆኑ። ከዛ ወላጆችን ጠርቻ አናገርኩ። እሺ አሉ ወላጆችም። የመጀመሪያ የሴት አዳሪ ከሚሴ ላይ እኔ ነኝ የጀመርኩት። ፈቃደኛ ሆኑ። ግን እንዴት ነው የምናስጀምረው የሚለውን ኮሚቴ ከወላጆች ውስጥ ተመረጠ። አንድ ተማሪ ምን ያክል ሊጨርስ ይችላል የሚለውን ወርሃዊ ወጪውን እናንተ ተመካክራችሁ እናንተ ወስኑ አልኳቸው። እሺ አሉ። ራሳቸው ተመካከሩ። ለአንድ ተማሪ በዛን ሰዓት 1500 ብር ብለው ራሳቸው ተመካክረው ራሳቸው ወሰኑ። ራሳቸው ይቀበላሉ፣ ራሳቸው አስቤዛ ያቀርባሉ። እኔ መማር ማስተማሩን ብቻ ሂደት ነበር የምከታተለው። በዚህ ሁኔታ 2 ዓመት ቀጠለ፣ በክፍያ ማለት ነው። አሁን አልሐምዱሊላህ ሙሉ በሙሉ ነፃ ሆኗል። አዳሪ ተማሪ ማለት ነው፣ የሴቶች አዳሪ ተማሪ ነፃ ሆኗል። ነፃ የሚያደረኩበት ምክንያቱ አንድ ወላጆች ብዙ ጊዜ ሴት ልጁ እንድትማር ፍቃደኛ አይደለም፣ አብዛኛው ማለት ይቻላል። አረብ ሀገር እንድትሄድ እንድታገባ በክፍያ ምክንያት የሚያቋርጡ ልጆች ሲያጋጥሙኝ ልጆቼን ከማጣ 24 ሰዓት ለቁርአን ጊዜያቸውን የሰጡን ልጆች በክፍያ ምክንያት ከምናጨናንቅ በሚል በዛ ምክንያት ነው አዳሪ ተማሪዎችን ነፃ ያደረግነው። የኬጂ ተማሪ ድንገት አንድ ባለባጃጅ በር ላይ አምጥቶ አወረደኝና አይሻ ነሽ ወይ አለኝ። ብዙ ሰው እኔን አይሻ ብሎ ነው የሚጠራኝ። አይሻ ግን አይደለሁም። አይሻ አይደለሁም፣ ዘቢባ ነኝ፣ የመርከዙ ባለቤት ነኝ አልኩት። ፈልጌሽ ነው አለኝ። ምን ነበር ስለው እኔ የኬጂ ተማሪዎችን ሰርቪስ አመላልሳለሁ አለ። ቸርች የሚማሩ የሙስሊም ልጆችን እና እነዛ ልጆች ሲምሉ ማርያምን እያሉ ይምላሉ። ሙስሊሞች አይደላችሁም ወይ? ለምንድን ነው ማርያምን የምትሉት ብዬ ስላቸው ሚስ እኮ ማርያምንና ወላሂ ማለት ችግር የለውም ብላናለች ብለው መልስ ሰጡኝ። ደነገጥኩኝ ይሄን ስሰማና ለማን ልናገር ስል አንቺ መጣሽልኝ አለ። ይሄንን መርዶ አርድቶኝ ሄደ። ለእኔ ከባድ ነበረ። ይሄንትን ከጀርባው ያለው የአክብሮት ዘመቻ በጣም ከባድ ነበረ። ጊዜ ሳልሰጥ በሳምንቱ ወደዛው ይሄንን እንደሰማሁ በሳምንቱ
7 ተማሪ ማዳን ከቻልኩ አይደለም 7 አንድ ተማሪ ማዳን ብችል ትልቅ ነገር ነው ብዬ ባለችኝ ግቢ ውስጥ አንድ ክላስ አመቻችቼ የ4 ዓመት ህፃናቶችን በዛ ተቀበልኩኝ ማለት። የወንዶችን በማህበረሰቡ ጫና ነው የጀመርኩት። ማህበረሰቡ ፍላጎቱ እየጨመረ መጥቶ የወንዶች ካልተጀመረ ሲለኝ ቦታ አልነበረኝም። ጊዜ ስጡኝ ብዬ ጊዜ ሰጥተውኝ በማህበረሰቡ ጫና ነው የወንዶችን የጀመርኩት። የእናቶች እኔ ልጆችን ስመዘግብ እናትም አብራ መቅራት አለባት የሚል የራሴ የተቋሙ ህግ ነው። እናት ካልቀራች እኔ ከዚህ ማስተምረውን ከውጭ የሚጠብቅልኝ አካል ስለሚያስፈልግ ወላጆችም መቅራት አለባቸው በሚል መጀመሪያ 20 ተማሪ እያለ 40 ተማሪ እያለ አልሐምዱሊላህ አሁን ከ150 በላይ እናቶች አሉ፣ እድሜያቸውም የገፋ ማለት ነው። ኮሌጁን የጀመርኩት ቁርአን ያከተሙ ልጆችን በተለይ ሒፍዝ ተማሪዎች ሒፍዝ ከጨረሱ በኋላ የት ይሄዳሉ ከኔ ክትትል ውጪ እንዳይወጡ በዛው በኔ ክትትል ስር እንዲቆዩ ለነሱ የሆነ ነገር ማመቻቸት አለብኝ። አስመርቄ መሸኘት ሳይሆን ቁርአን አክትመው የት ይሄዳሉ፣ ቁርአን ካከተሙ በኋላ መቅራት ያለባቸውን ነገር እንዲያገኙ በሚል ኮሌጁን ከፌደራል መጅሊስ ነው ፍቃዱን ያገኘሁት። እዚህ መጥቼ ከፌደራል መጅሊስ ፍቃዱን ይዤ ኮሌጁን ጀመርኩኝ። ፊቅህ፣ ሐዲስ፣ አቂዳ፣ ሉጋ፣ ተጅዊድ እና የተለያዩ አዳቦችን ያስተምራል። አጠቃላይ 210 ተማሪዎች አሉት። መንገዱ ሲጀመር በፈተና የተሞላ መንገድ ነው። መጀመሪያ የመረጥኩት መንገድ ማለት ነው። ብዙ ጊዜ ካላለቀሽ የከፋሽ አይመስለውም ሰው፣ ካላቃሰትሽም ያመመሽ አይመስለውም ሰው። ብዙ ጊዜ ህመሜን የምደብቀው የማልናገረውም ድምፅ የማላሰማው ለሌሎች ሞራል መሆን ስለምፈልግ ነው። እኔን አርአያ ማድረግ የሚፈልጉ እኔን እያዩ መምጣት ያለባቸው ሰዎች ስላሉ ይሄ መንገድ ጨለማ መስሎ እንዳይታያቸው ብዙውን አላወራም። ለአላህ ብቻ ነው ብዙውን የማወራው። አንዳንዴ እንዲህ ከመደራረባቸው የተነሳ ረክዓተይን ለመስገድ እንኳን ለመቆም አቅም ማጣበት ቀን አለኝ፣ ለአላህ ለማውራት ማለት ነው። ፈተናዎቹ ቀላል የሚባሉ ፈተናዎች አታስተናግጅም። አንዳንዴ ከአላህ የሚመጡ ፈተናዎች ቀላል ናቸው። አላህ ሲፈትንሽ እያዘነ ነው የሚፈትንሽ፣ በረሕመቱ ውስጥ አድርጎ ነው የሚፈትንሽ። ከሰዎች የሚመጡ ፈተናዎች ግን በጣም ከባድ ናቸው። አልሐምዱሊላህ ዋና ዋና ፈተናዎቹ ከባድ ፈተናዎቹ የመርከዙ ትልቁ ፈተና የሆነበት የቦታ ጥበት ነው። የቦታ ጥበቱ 323 ካሬ ነው የራሴ የሚለው መሬት ያለው። 1300 በላይ ተማሪዎች አሉት ተቋሙ። ይሄንን ሁሉ ተማሪ በዚች ቦታ ላይ ማስተናገድ ከባድ ነው። የተለያዩ መፍትሄዎችን ለማፈላለግ ሞክሬያለሁ። ሰፋ ያለ ቦታ ለማግኘት እስካሁን ባደረኩት ጥረት ውስጥ አልተሳካልኝም። ኢንሻአላህ አላህ በፈቀደው ሰዓት አንድ ቀን ይሳካል ብዬ ተስፋ አድርጋለሁ። አሁን ላይ ወደ 4 ቦታ ቤት ተከራይቶ ነው የሚገኘው ከዋናው ተቋም ውጪ ማለት ነው። እነዚህን የቤት ኪራይ ጫናዎችን ለማቅለል ተማሪዎችን ወደ አንድ ቦታ ለመሰብሰብ የግድ ይሄንኑ ያለችንን ቦታ ወደ ላይ መገንባት አለብኝ ብዬ ሰርቪሶች ነበሩ። መጀመሪያ ስጀምር በሸራ በላስቲክ አድርጌ እንዲህ እያደረግን ነው እያደገ የመጣው። ያ ነገር ደግሞ አሁን ነው መወሰን ያለበት፣ ግንባታው አሁን መጀመር አለበት ብዬ ወደ ላይ ለመገንባት ጀምሬዋለሁኝ። በአላህ ፍቃድ ይጨርሰዋልም እሱ ብዬ ተስፋ አደርጋለሁ። ሌላኛው ትልቁ ፈተና የአቅም እጦት ፈተና ነው። ስራ ለመስራት ሲታሰብ አቅም በደንብ ይፈልጋል። እኔ በዚህ ልክ የምፈጥነው የምሯሯጠው ፈሳዱን ለመሽቀዳደም ነው። ፈሳዱ ፍጥነቱን ሁላችንም የምናውቀው ነው። ከዛ አንፃር የሴቶችንም የወንዶችንም ያዳሪውንም በዚህ
4 ዓመት ከ7 ወሩ ነው ኬሚሴ ላይ ከጀመርኩት። በዚህ አመታቶች ውስጥ አልሐምዱሊላህ ከ1300 በላይ ተማሪዎችን ከመርከዝ ጀምሮ እስከ ኮሌጅ ድረስ ማደግ ችሏል። ትልልቅ እቅዶች አሉት። ከትንሹ አላማው ጀርባ ትልቅ አላማ አለው። ከዛ ከትልቁም አላማ ጀርባ ሌላ ትልቅ አላማ አለ። ያንን ለማሳካት የአቅም ጉዳይ በጣም ይፈታተነዋል። ይሄ ትልቁ ፈተና ነው። ሌላኛው ፈተናዬ የጤናዬ ጉዳይ ነው። ይሄንን ተከታታይ 3 ዓመት ያው ያለ እረፍት ያመኛል። አንድም ስጋትና ሀሳብ የሆነብኝ ቶሎ በፍጥነት ይሄንን መርከዝ መሰረት ማስያዝ አለብኝ ብዬም እንድወስን ያደረገኝ የጤናዬ ጉዳይ ነው። ጤናዬ ከሳምንት ውስጥ 3 ቀን ደህና ከሆንኩ ነው። ብዙ ጊዜ የሚያመኝ ራሴን ነው፣ ከአንገት በላይ ነው። ራሴን ነው የሚያመኝ። ያው እዛ አካባቢ ባሉት እንትኖች ሕክምና ሳደርግ ማይግሬን እየተባለ ለ2 ዓመት ያክል እስከ መጨረሻ ድረስ የማይግሬን መድኃኒት ተጠቅሜያለሁ። በሩቃውም በሳይንሱም በባህሉም ሁሉንም ሞክሬ መፍትሄ አጥቼ የመጣል ስሜት ሲያመጣብኝ ሰውነቴን ያዝላል፣ እጆቼን ያዝላል፣ አይኔን መንቀሳቀስ ይከለክለኛል። ራሴን ሙሉ በሙሉ አልስትም፣ ግን ሰውነቴን ማዘዝ አልችልም። እየተናገርኩ አቆማለሁ፣ እየበላሁኝ ስታክ አደርጋለሁ፣ እየሄድኩኝ እግሬ አልታዘዝ ይለኛል። የዛኔ ልክ ሲጀምረኝ የማውቀውን ሰው ፈልጌ መንገድ ላይ ከሆንኩ ማውቀው ሱቅ ፈልጌ አገላለሁ ቶሎ ብዬ ማለት ነው። እና ይሄ ነገር እየተደጋገመ እዚህ ጋር ነች ኑና ወሰዷት የሚባለው ነገር እየተደጋገመ መጣ። በጣም ሲደጋገም በቀን ውስጥ 5 እንደዚህ መደጋገም ጀመረ። ደቂቃዎቹም እየረዘሙ መጡ። እንደዚህ ሰውነቴ አልታዘዝ ብሎኝ የምቆይበት ማለት ነው። የተሻለ ሕክምና ለማግኘት ወደዚህ ወደ አዲስ አበባ መጣሁ። ኢትዮ ጠቢብ ገብቼ ኤምአርአይ ታየው። ኤምአርአይ ስታየው የጭንቅላት ግፊት ነው አሉኝ እና ፈሳሾቹ ውስጥ ላይ ተጠራቅመው ነርቮችሽ ላይ ትንሽ ጫና ስላደረሱ ለዛ ነው ሰውነትሽ። አንዳንዱ ቀጥታ አይን ያጠፋል ወደ አይንህ ነርቭ ከረጨ፣ የኔ ደግሞ ወደ ኋላ ነው ሄደው ወደ አንጎሌና ነርቮች አካባቢ። ለዛ ሰውነቴን እንትን ይላል። ያንን ህክምና ከጀመርኩ በኋላ የተወሰነ ለውጥ አለኝ፣ መድኃኒቱን ከጀመርኩ በኋላ ማለት ነው። አሁንም ስቲል ህመሙ አለ፣ በጣም አለ። መጠኑን ቀንሶ ቀኑን ቀንሶ በፊት 24 ሰዓት ከሳምንት እስከ ሳምንት ነበር የሚያመኝ። አሁን ግን አልሐምዱሊላህ ከሳምንት 3 ቀን 4 ቀን ደህና ሆናለሁ አልሐምዱሊላህ። እና ይሄ የጤናዬ ጉዳይ ፈታኝ ስለሆነ ከዚህ እየባሰ ሳይሄድ ተቋሙን ቶሎ ብዬ መሰረት ማስያዝ አለብኝ። ለተረካቢው ትውልድ መሰረት ካላስያዝኩለት ለማስቀጠል ሊከብደው ስለሚችል አሁን መወሰን አለብኝ ብዬ ነው። ማስተላለፍ የምፈልገው መልእክት አንድ ከአይሻ መርከዝ ጎን በቻሉት መጠን እንዲቆሙ። ብዙ ጊዜ እገሌ ይሸፍነዋል፣ እገሌ ያደርገዋል በሚል ሰዎች አይሳተፉም። እስካሁን እዚህም ደረጃ የደረስኩት ጥቂት እህት ወንድሞች ኸይር ፈላጊዎችን በማስተባበር ነው። ብዙ ሰው ግን እኔን የሚያስበኝ በጣም ሀብታም እንደሆንኩ፣ በጣም ብዙ አህለል ኸይሮች በዙሪያዬ እንዳሉ እንደዛ ነው የሚያስበው። እኔ ሀብትም የለኝም። በምን አይነት ህይወት እንደምኖር እኔና አላህ ብቻ ነን የምናውቀው። አህለል ኸይሮችም እንደዚህ ሙሉ ፕሮጀክቱን ተረክበውኝ የሚያስገነቡ አህለል ኸይሮች የሉም። አንዳንድ እህት ወንድሞችን በመጠየቅ በዛች ባገኘኋት ድጋፍ ብረት ገዝቼ ሲሚንቶ ገዝቼ ስራውን አስጀምሬያለሁ። ውሃም አስቆፍሬያለሁኝ። 9 ፖል አጠቃላይ 17 ፖል ነው ያለው። 9 ፖል ብቻ አውጥቼ ቆሜያለሁኝ አሁን ላይ ማለት ነው። መርከዙ እስካሁን የሰራቸው ስራዎች 22 የሚሆኑ ሐፊዞችን አስመርቋል። ከ400 በላይ ቁርአን ያኸተሙ ሴቶችን ወንዶችን አንድ ላይ አስመርቋል።
አልሐምዱሊላህ። ከዛ ባሻገር ደግሞ መርከዙ የሚሰራው ማህበራዊ ስራዎች አሉ። የአይሻ መርከዝ ራሱን የቻለ የወጣቶች ማህበር የተቋቋመ ማህበር አለው። ያ ማህበር ትምህርት ላይ አተኩሮ ነው የሚሰራው። አቅም ለሌላቸው ዩኒፎርም መልበስ ላልቻሉ ዩኒፎርም ያለብሳል። በትምህርት ደከም ያሉትን ደግሞ የማጠናከሪያ ትምህርት እንዲያገኙ ይረዳል። ከመማር ማስተማር ጋር የተያያዙ የትምህርት ቤት ችግሮችን የሚፈታ ማህበር ነው። ሌላኛው እናቶችን ትምህርት ያስተምራል። መሰረታዊ ትምህርት አካዳሚክ ያልተማሩ የተለያየ ምክንያት ሳይማሩ የቀሩ ቁጥር መጻፍ ማንበብ የማይችሉ እናቶችን ንብረታቸውን ያጡ ባለመማራቸው ለብዙ ችግር የሚጋለጡ እህቶች አሉ፣ እናቶች አሉ። ለነሱ መጻፍ ማንበብ እንዲችሉ እሱን አመቻችቶ እያስተማረ ይገኛል። ማመስገን የምፈልገው ከሁሉ ነገር በፊት ምስጋና የሚገባው ጌታ አላህ ሱብሓነሁ ወተዓላ ነው። የዚህ ሁሉ ፈድል የዚህ ሁሉ ችሮታ ወደዚህ ስራ የመራኝ ለቂራአቱም ያገራኝ እሱ ስለሆነ አልሐምዱሊላሂ ረቢል ዓለሚን እንደጀመረ ውለታውን ይጨርስልኝ እያልኩኝ ቀጣይ ማመስገን የምፈልገው ወላጆቼን ነው። በህይወት ባይኖሩም አላህ ይዘንላቸው፣ መኖሪያቸውንም የተሻለ መኖሪያ አላህ ያድርግልኝ። እኔንም ለነሱ ስንቅ አቀባይ አላህ ያድርገኝ። ባሉበት ቦታ አላህ ጀዛቸውን ይክፈላቸው። እንዲሁም ኡስታዞቼን ማመስገን የምፈልገው ኡስታዞቼን ነው። ከአሊፍ ጀምረው እዚህ ድረስ ላቀሩኝ ኡስታዞች ሳይደክሙ ሳይሰለቹ ጊዜያቸውን ሰጥተው እውቀታቸውን ያጋሩኝ ኡስታዞች አሉ፣ ብዙ ናቸው። ሁሉንም በአጠቃላይ ጀዛኩሙላሁ ኸይረን ማለት እወዳለሁ።